የምር ፈረንጅ ነሽ ወይ? በእናቴ ሀበሻ በአባቴ ፈረንሳይ። የሚያደላው ግን ሀበሻነት ሀበሻዊት። ሲንዲ ፍቅረኛ አላት ወይ? በጣም ብዙ ሰው የሚጠይቀኝ ጥያቄ። እኔ ወዳቸዋለሁ። ባንክ አካውንትሽ ውስጥ ስንት ብር አለ? 1 ሚሊዮን መሀል ላይ ነች። የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅ በፍጹም። ያው ጊቭ ሚ መኒ ፈረንጅ የሚል ሁሉም ጋር ነው። ወራጅ አለ ስል በጣም ብዙ ሰው ይደነግጣል። በጣም ተወጁ ምግብ ሽሮ። ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ ተመልሰን መተናል። እንግዲህ ዛሬ ለእናንተ ለዩቲዩብ ቻናላችን ይዘን የመጣ ነው ምንድነው መሰላችሁ? በጣም ብዙ ሰዎች በጣም ብዙ ሰዎች ስለ ሲንዲ ማወቅ የምትፈልጉት ስጠይቁኝ የነበረ በጣም ብዙ ጥያቄ አለና እኔ መልሼ ስለማልችለው እንግዲህ ፈጣሪ ያግዛትና ጥያቄዎች 11 ጥያቄዎች አዘጋጅቼላታለሁ። እነዛን 11 ጥያቄዎች በጣም ብዙ ሰው ደጋግሞ የጠየቀኝን 11 ጥያቄ ይዤላት የምትቻሉ እነዛን ጥያቄዎች ጠይቃትና እሷ ከራሷ አንደበት የምትሰሙ ይሆናል ማለት ነው። ወደ ቪዲዮአችን ስንገባ ሰብስክራይብ እያደረጋችሁ ትጀምራላችሁ። ሰላም ነው? እንዴት ነሽ? መጀመሪያ ደህና ነኝ። ቁርስ በላሽ? አልበላሁም። ይሄው አበላኝ። አርሰናል አበላኝ አጠጣኝ። አልበላሽም? አዎ ሁለቴ ነው የበላሁት ከነጋ። ከዛ በኋላ ግን አልበላሁም። ይኸው በቃ ራብ ገደለኝ። ምንድነው አልኩት? ራበኝ። እንዲቻላል እንዴ? እሺ ወደ ጥያቄዎቻችን እንግባ። እሺ እንግዲህ ወደ ጥያቄዎቻችን ስንገባ ማለት ነው የመጀመሪያው ጥያቄያችን የምር ስምሽ ማን ነው? ብዙ ሰው አሁን ለምሳሌ እኔ ብዙ ሰው ይጠይቀኛል፣ እኔም ቢሆን ይጠይቀኛል። አሁን ብዙ ሰው ላይክ ማቲያስ የምር ስም አይመስለውም ምናምን ነገርና የኔ ትክክለኛ ስም ማቲያስ ነው። ምንም ተቀያሪ ስም የለኝም። የቤት ስም አለኝ ግን ምንም አይሰራላችሁም። የቤት ስሜን ቤት እሺ ስምሽ ማን ነው? ሲንዲ ማን? ሲንዲ አህመድ መሐመድ። ሲንዲ አህመድ መሐመድ ትባላለች። በአያቴ አባት ነው የምጠራው። በአያቴ አባት ሙስሊም አይደለሁም ግን ጋይስ ኦርቶዶክስ ነኝ። በአያቴ አባት ማለት የምር ሲንዲ አህመድ ስትል እኔም እንደዛ ነበር። የመጀመሪያ ቀን እስልምና እምነት ተከታይ ነበር የመሰለች። ኖ ኦርቶዶክስ ነኝ። ይቅርታ የኦርቶዶክስ እምነት ተከታይ ነኝ። ሲንዲ አህመድ መሐመድ ነው ስሜ። እንግዲህ ፈረንጅ ናት፣ የኦርቶዶክስ እምነት ተከታይ ነች። ያ ምን አቀራረ? አይ እሺ ወደ ሁለተኛ ጥያቄያችን ስንገባ ማለት ነው የምር ፈረንጅ ነሽ ወይ? በጣም ብዙ ሰው እግዚአብሔር እኔ ራሱ ስቲል ማለት ነው ብዙ ጊዜ ራሴን ጠይቀዋለሁ፣ አውቀዋለሁ መልሱን ግን የምር ፈረንጅ ነሽ ወይ? አዎ ሃፍ ካስት ነኝ። በእናቴ ሀበሻ በአባቴ ፈረንሳይ ሃፍ ካስት ነኝ። የሚያደላው ግን ሀበሻነት ሀበሻዊት። ፓስፖርት አለኝ። ዝም በል አለሽ? ባይዘው ፓስፖርት አይደለም ከሀገር የሚያስወጣው ብር ነው። አለ በጣም ብዙ ነው። እሺ በጣም ነው እንደ ሀብታም የሆንከው። ስለዚህ በአባትሽ ፈረንሳይ በእናቴ ሀበሻ። በጣም ጥሩ ሰምታችኋል። ስለዚህ ከዚህ በኋላ ሀፋፍ ነች ማለት ነው። ሀፋፍ ልክ እንደ ፍርፍርና ፓስታ ሀፋፍ ነች ማለት ነው። ፈረንሳይ እኔ ባይዘው የፈረንሳይ ለጋሲዮ ልጅ ነኝ። የምሬ ነው እያልኳቸው ያለሁት። ብዙ ሰው ፈረንሳይ ለጋሲዮ ነው ስለማያውቀው ነው። አንቺ ታውቂዋለሽ አይደል? እሺ ወደ ሶስተኛው ጥያቄ እንገባለን። ሶስተኛው ጥያቄ ከዚህ በፊትም 1 2 3 መልሰዋለች፣ ግን ጥያቄው ኦልሞስት ሁሉንም ነገር ለእናንተ ብሪፍ ለማድረግ ስለተዘጋጀ እኔ ለ10ኛ ጊዜ ጠይቃታለሁ። ሲንዲ ፍቅረኛ አላት ወይ? በጣም ብዙ ሰው የሚጠይቀኝ ጥያቄ ነው። ለምን እኔ በግልም በቡድንም ተደራጅቶ የሚጠይቀኝ በጣም ብዙ ሰው አለና ዛሬ ይኸውላችሁ ከዚህ በኋላ እንዳትጠይቁኝ እሺ። ፍቅረኛ አለሽ የለሽም? ጋይስ ምን መሰላችሁ፣ ይሄ ፕራይቬት ነው። ይሄ የህይወት ፕራይቬት ስለሆነ መናገር ግዴታ የለብኝም። እቺ ጥያቄ ይለፈኝ የመናገርም ግዴታ ስለሌለብኝ እኔ ወዳቸዋለሁ። ይሄን ጥያቄ መናገር አትፈልግም። ስለዚህ whatever it is በሁለቱ አላትም የላትም በሚለው ጥያቄ መሀል ነው። ይሄን ያህል ሚዲያ ላይ ማውጣት ተገቢ አይደለም ብዬ ስለማስብ
የሆነ ሁላችሁም እንዳያችሁት ነው። ይሄ አለኝ እኔ ነኝ ሟች ነኝ እኔ እንትን ነኝ ብዙ ነገር ጣጣ አምጥቷልና ያንን እኔ ማልፈልግምና ጥያቄ ዘሏታል። ስለዚህ ከዚህ በኋላ ሲንዲ ፍቅረኛ አላት ብላችሁ እንዳጠይቁኝ መጠየቅ ከፈለጋችሁም እኔ ባለቤቷ ነው እሷን ጠይቋት ማለት ነው። እሺ ወደ አራተኛው ጥያቄ ስንገባ የኔም ጥያቄ ነው የህዝብም ጥያቄ ነው። አራተኛው ጥያቄ ባንክ አካውንት ሹ ስንት ብር አለ? አዩ ቢሄት አለ እናስቀኝ ቢኖር ነው ይሄም ግዴታ ነው የምናገር። ይሄንን እንደ ጀነራል ጥያቄ ነውና ባንክ አካውንት ሹ ስንት ብር አለ የሚለውን ጥያቄ ሀብታም ነሽ ወይ በሚል እንደምድመው። እሺ የምር ሀብታም ነሽ ቦስ? የምር ሀብታም ናት? እሺ ሀብታም እግዚአብሔር ይመስገን እጅግር ጤና ያው ይሄ ራሱ አንድ ሀብትነት ነውና 1 ሚሊዮን ሳይደርስ ከ500 ሺህም ሳያንስ አለኝ። መሀል ላይ ነች ያላት ብር ፊት እንኳን አይገዛም ማለት ነው። አንድ 14 ፕሮ ማክስ ማኑ አንድ 17 ፕሮ ማክስ እና የሆነ ነገር ብታደርግበት የሚያልቅ ብር ነው ያላት። ይሁን ዋናው ጤና ዋናው ጤና የታባቱ። ስለዚህ ቦስዬ ጤናን የምትለካው በገንዘብ በጤና በፍቅር ባንድ ነው እንደዛ ነው። እሺ ወደ ቀጣይ ጥያቄያችን እንገባለን። እንግዲህ ይሄ የእናንተ ጥያቄ ነው፣ በጣም የእናንተ ጥያቄ ነው ኦልሞስት። ስለዚህ ጥያቄያችሁ እንደ እየተመለሰላችሁ እንደሆነ ተስፋ አደርጋለሁ። ወደ አምስተኛው ጥያቄ ስንገባ ሲንዲ ስንት አመቷ ነው? የብዙ ሰው ጥያቄ። የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም ይባላል፣ ግን በጣም ብዙ ሰዎች ስለጠየቃችሁኝ እንግዲህ እኔ ምን አገባኝ። ይኸው ባለቤቷ ይኸው ስንት አመትሽ ነው ላችኋለሁ። የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም፣ በፍጹም አይጠየቅም። ስለዚህ ትነግሪናለሽ? አነግሪንም? አልነግርም። እድሜዋንም አነግራችሁ ባይተቤ ሙቁቁልሽ ነኝ ሙጡ ነኝ። ከኔና ከሷ ማን ነው ታላቅ? እሱ እሺ እኔ ነኝ ታላቅ አይደል? እኔ እድሜ ስነግራችሁ የወንድ ልጅ እድሜ ችግር የለውም አይደለ? እኔም እድሜ ሙቀቅልሽ ነው። ለማንኛውም የሴት ልጅ እድሜ አይጠይቅም። እድሜ ጠይቃችሁ በጣም ብዙ ሰዎች እንግዲህ አይጠይቅም። እሺ ጋይስ እኔ እናንተም ማስከፋት አልፈልግም፣ ግን በነግራችሁ ደስ ይለኝ ነበር እውነት ማርያም። ግን አይጠይቅም፣ እውነት አይጠይቅም። እናንተ ገምቱ። ስንት አመቷ ይሆናል? እድሜዋን ገምቱ። እናንተ እሷ ማትመልሳቸውን ጥያቄዎች እናንተ እንድትገምቱ እድሉን እንስጣችሁ። ሲንዲ ባላላት የላትም ኮሜንት ላይ የራሳችሁን ግምት አስቀምጡልን። ስንት አመቷ ነው የሚለውንም እዚሁ ግምታችሁን ኮሜንት ላይ አስቀምጡልን። yes ወደ ቀጣይ ጥያቄ እንግባኛ። ስድስተኛው ጥያቄ ከዚህ ፈረንጅነትሽ ጋር ከዚህ ነጭነትሽ ጋር በተያያዘ የገጠመሽ አስቂኝ ገጠመኝ ካለ ለኛም ለእኔም እንድስቅ ካሜራማናችንም እንዲስቅ ኦዲየንስም እንዲስቅ እስኪ የምታስታውሺው ነገር ካለ። ሁልጊዜ ነው የሚያጋጥመኝ ባይ ዘ ዌይ ጋይስ። ያው ጊቭ ሚ መኒ ፈረንጅ የሚል ሁሉም ጋር ነው ታውቃላችሁ። ሲቀጥል ደግሞ ታክሲ ውስጥ ወራጅ አለ ስል በጣም ብዙ ሰው ይደነግጣል። ምንም ሳላወራ ዝም ብዬ ገንዘብ ከፍዬ ምናም ጨርሼ አንተ አዋራት ይባባላሉ ሁለት እና በቃ አንተ ጀምር እኔ ጨርስልሃለሁ ምናም ኳላ ነው የተቀመጥነውና ልክ መድረሻዬ ላይ ስደርስ ወራጅ አለ ስል ይኸው ትሽ አበስበላኝ አለው። በዛም ነው የተጣሉ ሰዎች አሉ። ባይ ዘ ዌይ ወራጅ አለ ስል ባይ ዘ ዌይ ብዙ ሰው ይደነግጣል። እና አትደንግጡ። ብዙ ጊዜ ስለምትወርድ ልጅቷ አትደንግጡ። ከዚህ ጋር ታክሲ ተጠቃሚ ነኝ፣ ታክሲ ዩዘር ነኝ። ስለዚህ ታክሲ ላይ ካገኛችኋት ምናምን ነገር ሂሳብ እየከፈላችሁ ላይ ሂሳብ ክፈሉላት። ባስ አልመርጥም ባይ ዘ ዌይ ባገኘው ኢትዮጵያዊነትን ከመጀመሪያው እስከ መጨረሻው ከጥግ እስከ ጥግ የተላበሰች ምርጥዬ ፈረንጅ ነች እና ይመችሽ አራዳ ልጅ። ቁጥር 5 እንሰራለን። yes በዚህ አጋጣሚ ከዚህ በፊት አንድ ጊዜ ምን ላብላ እንዴ? አይ ከዚህ በፊት የነገርሽኝ አንድ ነገር አለ። ምን? ከዚህ ጋር ከገጠመኞች ጋር በተያያዘ የነገርሽኝ አንድ ነገር ነበርና የሆነ ጊዜ ምን አለች መሰላችሁ? ካፌ ውስጥ ቁጭ ብለን የመጣላት እንትን ነውና የሆነ ጊዜ ካፌ ውስጥ ቁጭ ብለን አለች ከጓደኞቿ ጋር ይሁን ከማን ጋር እስኪ አንቺ ነገር እንትን የመንጃ ፍቃድ እንትን ፕራክቲስ ፈተና ላይ ነበርንና
ሰዓታችሁ ገና ነው ተብለን የከሰዓት ነበር። እኛ ጠዋት ነበር የሄድነው። አጋጣሚ ትንሽ ሰው በዛና እኛ የከሰዓቶች ሆነንና ምግብ አልበላንም ነበርና የሆነ ካፌ ገብተን እና አስተናጋጆቹ እኔን አይቶ ነው እና ሁለቱ ጓደኞቼና አሰልጣኝ ተነስተው እጃቸው ሊታጠቡ ገና አላዘዙም። እነሱ ምን እንደነካቸው አላውቅም። እጃቸው ሊታጠቡ ተነሱና አንተ ሂድ ይባባላል። ሴትና ወንድ ናቸው ማለት በእንግሊዘኛ ያው እንግሊዘኛ የምታወራ መስሏቸው ልጅቱ መጡና አማርኛ ማውራት ወይኔ አማርኛ ትችያለሽ እንዴ ምናምን አሉ ደንግጠው። እና እንደዚህ አይነትም ገጠመኝ አለ። አማርኛ ትችላለች። ፊቷን በረም ቢዩት ምናልባት ከዚህ በኋላ ምን አይነት ኮንፊውዥን እንዳይፈጠር በእናንተም በሷም መሀል ማለት በአማርኛ ማለት ትችላለች። አብዛኞቻችሁ ባይዘው የምታቁኝ ያው 2030 ላይ ፕራንክ ያረኩትን ጌችን አፈቅራለሁ ብዬ ፕራንክ ያረኩት ላይ ነውና አብዛኞቻችሁ የምታቁኝ በሱ ነው። እና አሁን ደግሞ በቦስ እና ያው አሁን በመለቃቸው ቲክቶክ ምናምን ደግሞ ያው አመሰግናለሁ። በጣም ወዳቸዋለሁ። እኔ በጣም አስቸጋሪ ልጅ ነች ባይዘው እንደዚህ እንደ እዚህ ጋር እንደምታዩት ምናምን እንዳትመስላችሁ። እዚህ እኛ ያለን ሰዎች በሷ ምክንያት አንድ ሽበት አለብኝ እዚህ ጋር ይሁን ብለን ቻል አድርገን ነው። እሺ ወደ ቀጣይ ጥያቄ እናልፋለን። እሺ ከብዙ ሰው ጋር አሁን መለሰችው። ልጠይቃት የነበረውን ጥያቄ ነው ባይዘው አሁን የመለሰችው። ከብዙ ሰው ጋር አስተዋውቆኛል ብለሽ የምታስቢው ቪዲዮ ወይም ስራ ምንድነው ልልሽ ነበረ? ያው እንዳልኳችሁ ነው ኢቢኤስ ቲቪ ማለት ነው። ኢቢኤስ ቲቪ እና ያው በአንዳንድ ደግሞ በመለቃቸው ቲክቶክ እና በቦስ ነው የምታወቀው። እኛ በቲክቶክ አካውንት ምናልባት የቲክቶካችን የማታዩ ሰዎች ካላችሁ ቲክቶካችን ላይ የቦስን ካራክተር በመጫወት የሰራች ትገኛለች። ኢቢኤስ ቲቪም ላይ 3-4 ጊዜ ቀርባ የተለያዩ ፕሮግራሞች ላይ ተሳታፊ ሆና አይተናታል። እሺ የሀበሻ ምግብ ትበያለሽ አይደል እንዴ? ነኝ ጥያቄ። እሺ በጣም የምትወጂው ምግብ? ሽሮ ትወዳለች? ዶሮም ትወዳለች እንዴ? ምንድነው አንቺ አንድ ምረጭ እንጂ። አይ ሁሉንም እወዳለሁ፣ ግን በጣም አብልጬ አሁን ለምሳሌ ለበዓል ክትፎ፣ ጥሬ ስጋ ምናምን ይባላል። በጣም የምወደው ዶሮ ነው። ያው በዓል ሳይኖር ምንም ሆዴን ታረግልኝ የኔ እናት ሽሮዬ። ስለዚህ ከቤት ውስጥ ከሚበላ ምግብ ሽሮ፣ ከስጋ ነክ ነገርስ? ከስጋ ነክ ዶሮ ወጥ በጣም ነው የምወደው። ዶሮ ባይኖር ራሱ በሱቺ ወጧና አይቧ ራሱ በቃ ቁሌቱ ማለት ነው። ስለዚህ ምናልባት ሲንዲን የመጋበዝ ሀሳብ ያላችሁ ሰዎች ጾም ከሆነ ሮብና አርብ ከሆነ ሽሮ፣ ሐሙስ፣ ማክሰኞ፣ ቅዳሜ ወር ከሆነ ደግሞ ግን አልመርጥም። እሺ ጋይስ የፈለጋችሁት። አረ በጣም እኔ አይቻታለሁ። እግዚአብሔር እንደው ምን እኔ ከየት እንደምታመጣቸው ቀላቅላ የምትበላቸው ምግቦች ማለት ነው። ሌላ ሰው ይበላቸው ይገላሉ። እሷ ግን እኔ ብቻ እንግዲህ ይሁን ብቻ። እሺ ወደ ቀጣይ ጥያቄ እናልፋለን። ከኔና ካንቺ እስክስታ ላይ ጎበዝ ማለት ነው? እኔ ነኝ። ይሄ የኔ ጥያቄ ነው። ምን አይነት ጥያቄ ነው? እኔ ነኝ። በጣም ብዙ ቪዲዮ ላይ ምናልባት ጭፍራ አይታችሁ ከሆነ ያው እኔ ነኝ። አንዳንዱም በሃይላይት አስገባላችኋለሁ። እስኪ እኔ እስክስታ አልችልም ባይዘው። ምንም ጭፈራ አይችልም ምንም። እኔ ልንገራችሁ፣ እሱን እናንተ አይታችሁ ትፈርዳላችሁ። ከቪዲዮ እንመለስ። ቱርክ ነው ያልኩት ወይ? ቱርክ ጎበዝ ነው። ዳንስ ጎበዝ፣ እስክስታ ጎበዝ መሆኗን ሀገር በቀል የሆኑ ነገሮች ላይ ጎበዝ መሆኗን እኔም ምስክር ነኝ። ለማንኛውም ትበልጠኛለች። እኔ ምንም እንትን አለ የብሔር ብሔረሰቦች የተባሉት እንዳለ እኔ ጎበዝ ነኝ። የኩናማ ትሻለሽ። እኔ ሀገሬን እወዳለሁ። እሺ ወደ ቀጣይ ጥያቄ እናልፋለን። ቀጣይ ጥያቄ ደግሞ እሺ ከአማርኛ ውጭ የምትችይው ቋንቋ ወይ የምትሞክሪው? የምሞክረው ትንሽ ኦሮምኛ ጢቆ ቤካ። ጢቆ ነምቤካ ነው የሚባለው። ነምቤካ። እሺ በቃ ኦሮምኛ ብቻ? እንግሊዘኛችን እንግሊዘኛ I'm not perfect ግን ትንሽ ሞክራለሁ። Are you my fine is thank you in the all count is the I'm not perfect ግን ያው እንደ ሌሎቹ ምናምን አይደለም። ለመመለስ ጀመር ግዴታ የለባትም። ፈረንሳይ ከሆነ ሀፍ ፈረንሳይ ከሆነ ምንም ግዴታ የለብሽም። Bonjour comment ça va? Ça va bien. Je m'appelle Mathias. Je m'appelle Cindy.
ቴንክ ዩ ሶ ማች ሜርሲ ቡኩ ደደብ በፈረንሳይኛ ምንድን ነው? ለማንኛውም ጎበዝ ነው ባይዘው ማቲያስ ኒሃውማ ኒሃውማ ማለት ብዙ ሰዎች ሲሰበሰቡ ኒሃው ለአንድ ሰው ነው። ኒሃውማ ደግሞ ለተሰበሰቡ ሰዎች እንዴት ናቸው? እሺ የሚለው ነው ማቆኒ እሺ የሚሉት ነገር እሺ። ስለዚህ ትንሽ ኦሮምኛ ትችላለች። እኔ ባይዘው 4-5 ቋንቋ እችላለሁ። ውሸት አማርኛ እችላለሁ። ያው እንደምታውቁት እንግሊዘኛም ጎበዝ ነኝ። ኦሮምኛም ጢቆ ነምቤካ፣ ትግረኛ ንሽቴ ይዛረብ፣ አረበኛ ሸዋይ ታርፍ፣ ወላይተኛ ትንሽ ብቻ አለኝ የሆነ ትንሽ ከልጅ ሎ ጤና ይሎ ሰሮዳ ወይ ጉዴ ከመይ ጽቡቅዋ ሁሉ ጽቡቅ ስሜ መንዩ ሲንዲ የኔን ነው ያልኩሽ። ስሜ መንዩ ስሜ ማን ነው ማለት ነው? ነው እኔ እንጃ ነዋ። ወደ ቀጣይ ጥያቄ እናልፋለን ይመስለኛል። እንጨርስ ነው ጥያቄያችንን። እሺ በልጅነትሽ ማትረሹ ገጠመኛለሽ ልጅ እያለሽ ምናምን? አሁንም ከገጠመኝሽ ችግርሽ ይበዛል። በልጅነትሽ ታስታውሹ ነገር የለም? ምን ታስታውሻለሽ ሲጀምር? እሺ አሁን ደግሞ የኔ ጥያቄ ነው። እኔ 3 ጥያቄ ከራሴ 8 ጥያቄ ከእናንተ ነው ያደረኩት። አንቺ ሰርተሽው ብዙ ሰው ጋር ያልደረሰ እንዲታይልሽ የምትፈልጊው ስራ አለ? በጣም ማለት እኔ ለፍቼበታለሁ፣ ሰርቼበታለሁ፣ ግን ብዙ ሰው ጋር አልደረሰም ብለሽ የምታስቢው ስራ አለ እንዴ? አለ መሰለኝ። ማርያምን። እሺ በነገራችን ላይ እኔ ከራሴ አንድ ነገር ልበል። እንትን ላይ አቢሲኒያ ቫይል ላይ ሰርታለች። ባይዘው ምንም ቢለው ዘፈን ላይ ነበር። ደስ ይላል ቢለው ዘፈን ላይ ሰርታ እግዚአብሔር። እሺ ፈረንጂናት አራተ ቦታ ስትመጥ ጣጣሜላት አንዴ ዳላስ አንዴ ቬጋስ ባላስ አንቺ የሰራሽበትን ዘፈን ዊኒ ፍሌሩ ምን ያክላል? ውሰጂኝ። ለማንኛውም ደስ ይላል የሚለው ዘፈን ላይ ሰርታለች። እኔም ባይዘዌ ያንን ዘፈን ከተሰራ ከ2 ዓመት ምናምን በኋላ ነው ያወቅኳትና ከረጅም ጊዜ በኋላ ነው በደንብ ሳየው እሷ ናት እንዴ ምናምን ብዬ የተገረምኩትና ሁሉም ሰው ይገረማል። እዛ ጋር ቀጭን ነበር። አይ አሮጊት ነበር የምትመስለው። እዛ ጋር ከእድሜዋ በላይ ነበር እንትን ያለችው። ኧረ አይደለም፣ ኧረ ነው ላብላ እንዴ። ለማንኛውም እዛ ላይ ሰርታለች። እሱ ላይ ብቻ አይደለም ለምለም ኃይለ ሚካኤል ላይ ገዳ የሚለው ዘፈን ላይ ተውማነ ኧረ እባክሽ ስማኝ ስቴነ ሰማነ ያስ እየጨፈርሽ ነው? እግዚአብሔር አሁን እኔ እሱን አላየሁትም። ማርያም መቤቴ አረሱ ለማንዲ ቅርብ ጊዜ ደግሞ ከሃሌሉያ ተክለቅ ጻዲቅ ጋር አዳይዛ ላይ በቃ የምር ፈረንጅ እዴ ማሜን የሷ ቤስት ፍሬንድ ሆኜ ነው የሰራሁት። እና በዚህ አጋጣሚ ማለት የምፈልገው ነገር አለ ስለሷ። ምንድነው በአፍሪካ እንትን እጩ ሆናለችና ሶ ጋይስ እሷን የምትወዷት አድናቂዎቿ ምናምን እሷን ቮት አርጓት እላለሁ። ቮት የሚያደርጉት አላውቅም፣ ብቻ ቮት አርጓት። የመልካም አስተሳሰቧ የቀናነቷ ነው። በመጨረሻ ማለት የምፈልጊው ነገር ካለ? እኔ እናቴን በጣም ነው የምወዳት። እዚህም ለፍታ ያሳደገችኝ ብዙ መከራ ያየችብኝ እናቴ እሷ ማመስገን ፈልጋለሁ። በመቀጠል እግዚአብሔር ያው እና በኔ ዙሪያ ያሉት ቤተሰቦቼ ሁሉም በኔ አጠገብ ሁሉም ያሉት በኔ ዙሪያ ያሉት ሁሉም ማመስገን ፈልጋለሁ። ኑሩልኝ። አንድ ጥያቄ ልጠይቅሽ ግን ከመጨረሻው በፊት አስተዳደግሽ እንዴት ነበር? እንደ ማንኛውም ሰው
እንደማንኛውም ሀበሻ እንደሚኖረው ተቆንጥጬ ተገርፌ ትገረፊያለሽ። ኦፍ ኮርስ ኧረ በስመ አብ እንዴ ልጅቷ አይደለም ተገርፋ ስትቆነጠጥ እንደዚህ ስትቆጣት ራሱ ፊቷ ቅለት ቲማቲም ነው የሚመስለው። ማለት በስነ ስርዓት ነው በስነ ስርዓት ነው ያሳደጉኝ ቤተሰቦቼ። ማወቅ ያለብኝም በስነ ስርዓት ሳጠፋ ተገርፌ ተቆንጥጬ ቅጣት ተቀጥቼ ቤተሰቦቼን አግዤ ማለት ስለ በልጅነቴ እኔ አሁን ስራ በቃ እንደ ልጆች ማደግ እንዳለባቸው አሁን እቃ አጥቤ የምጠብቅበት ሰዓት አለ እናቴን ምናምን እንደዛ ነው ያደግኩት እኔ። ስለዚህ እንደማንኛውም ኢትዮጵያ ነው ያደግሽው። ምንም አንቺን እንደ ፈረንጅ ማየት አያስፈልግም። በቃ ይጂ መናሽ። እናመሰግናለን ስለነበረን ቆይታ። ተሳካ። አረች ሴትዬ አረ እናቴ እኔ እኮ አልችላትም። ምንም ፈረንጅ አይደለችም። ጨርሰሻል ማለት የምትፈልጊው ነገር የለም? ለማንኛውም እንግዲህ የእናንተን ጥያቄዎች መልሳለች ብዬ አስባለሁ። ጓደኞቼ ብያለሁ አይደል? ብለሻል። እኔን ግን አላልሽኝም። ጓደኞቼ ምንድን ነው? ቤስት ጓደኛ ነው፣ ቤስት ፍሬንድ ሆነሽ ነው። እኔ ትንሽ በጣም ማለት የለብኝም ጋይስ። ይሄን ሁሉ ሳክሪፋይስ እየከፈልኩ በፍጹም ጸጉሯን ያሰርቼ ወሻት አንድ ብር ያወጣም። ለማንኛውም ስለነበረን ቆይታ ከልብ እናመሰግናለን። ጥያቄዎቻችሁን መልሰናል ብለን እናስባለን። እንግዲህ ከዚህ በኋላ ደግሞ ከአንድ ወር በኋላ ጥያቄዎች ካሏችሁ እዚህ ቪዲዮ ኮሜንት ስር ጻፉልንና ደስ ያላችሁን ጥያቄ ጠይቁን። ከዛ ከአንድ ወር በኋላ ጥያቄዎቻችሁን አቀናጅተን ያልተጠየቁ ጥያቄዎችን አወጣተን የምንጠይቃት ይሆናል። ስለነበረን ቆይታ ከልብ እናመሰግናለን። ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። የሲንዲ አድናቂዎች በጣም ብዙ ባይዘው እግዚአብሔር በጣም ከቀን ወደ ቀን እየታዘብኩት የመጣሁት ነገር ምንድነው መሰለሽ? እንግዲህ እኔ ዩቲዩብ ቻናል ከፍቼ ስንት መከራ አይቼ ከኔ በላይ አንቺ ነው የሚወዱሽ እንዴ እለያለሁ ባንዳ ባንዲታ አብሎ ብሏል ባቴ። ለማንኛውም ሁላችንም እንወዳችኋለን። ሰብስክራይብ በማድረግ አብራችሁን ሁኑ። ፒስ